ምንድነው መውጣው? እስከ መጨረሻ ድረስ ታናግረኛለህ። ከቤት ውጣ። ለምን እንዳነካኝ ነርሱኝ ይሰራ የለም በሽፍት ስራ ስለምንሰራ ያዳር አለ የጧት አለ እና አዳር በመሆንበት ሰዓት ነው ነገር የተፈጠረው። እንግዲህ ምንም ማድረግ አንችልም። ጓደኛዬ ክራንች ላይ ነው ያለችው። እሷን ማደን አለብኝ ብዬ ነው እኔ ራሴን መስዋዕት አድርጌ እዚህ ጋር እንትን እያልኩ ያለሁት። በጣም እህቴ መከታዬ ስለሆነች ነው። በደቡ ሆ ብሎ ቡናው ላይ ጠቅላላ ወሬ አጠቃላይ የኔን አባት ልጁን ደፈረ ባልሰራው ሰውንም ከማስቸገር ብዬ ራቅ ያለ ቦታ እንደው ሰው ማያቀኝ ቦታ እየሄድኩ እየለመንኩ ነገርኛ የት ራሱ እያሰራለ ይሄ ራሱ እኮ ማሰራለ አርፈቁት ብለህ ታወራለህ። በስነ ስርዓት ታወራለህ። እሱ ነው ልጄ እንደዚህ ሰብሮ የጣለብኝ። በጣም እዚህ ሁሉ ችግር ላይ ጣለብኝ እሱ ነው። በጣም እሱን ነገር ማስታወስም አልፈልግም። በጣም ችግር ውስጥ ነው ያለነው። አራም በምን አቅሜ ነው ማስፈራራው? ተወኝ እስቲ። በምን አቅሜ ለራሴ ሞራሌ ተነኩ። 7 አመት ከስራ ውጭ ሆኜ ታስሬ ተጎሳቁዬ መጋቢት 17 አይቀርም። ምክንያቱም ይህ እድል የማይደገም እድል ስለሆነ ትንሣኤ ኤክስፖ መቼ ይጀምራል እያላችሁ እየጠበቃችሁ ለነበራችሁ ደንበኞቻችን እነሆ መጋቢት 17 ይጀምራል። በዚህ ኤክስፖም ለሚመጡ ደንበኞቻችን ግንባታቸው 80% የደረሱ ዘመናዊ አፓርትመንትና የንግድ ሱቆችን ከ55-45 የባንክ አማራጭ ጋር ከባለ 1 መኝታ እስከ ባለ 4 መኝታ ድረስ በ5% ቅድመ ክፍያ ከ30% ቅናሽ ጋር እንጠብቆታለን። በባዛሩ ላይ ከሚቀርቡ ሳይቶቻችን መካከል ቦሌ አትላስ፣ ለጋህር 22 እና ተክለ ሃይማኖት ይገኙበታል። ቀድመው ቦታ የያዙ። ለበለጠ መረጃና ለሳይት ጉብኝት በ0907 31 7874 ወይም በ0940 29 0463 ይደውሉ። ጊፍት ሪል ስቴት ነበር። ይሄ እንደዚህ 50 ሺህ ብር ሙሉ መስጠት አይጠበቅባችሁ። አንቺ ምን ሆነሻል? ምንድነው የምትይው እንዴ? ከጀርባሽ ሌላ ነገር አለ እንዴ? ምንድነው እሱ? ልጅቷ ስትረዳ ደግሞ እንደዚህ የሚያደርግሽ ምንድነው እሱ? ጓደኛዬ ዊልቸር ላይ ነው ያለችው። ሽንት ቤት መጠቀም በእናቷ እገዛ በእኛ እገዛ ነው። ምግብ መብላት በመከራ ነው። አታወራም። አፏ ተያይዞ ነው ያለው። የሷን ነገር እግዚአብሔር ብቻ ፍርዱን። እንደዚህ ሆኜ አባቷ እስከ መድፈር ደረጃ አባት የወለደ አባት እንዴት እንደዚህ ያደርጋል? በጣም የድብደባ በቃ ያልደረሰባት ነገር የለም። ራሷን ችላ መንቀሳቀስ አትችልም እና ዳይፐር ምናምን ነው የምትጠቀመው እና ወጪዎች በጣም ከባድ ነው። እኔ በጣም ችግር ውስጥ ነው ያለሁት። በጣም እየደረሰብኝ ነገር ምንም የምትናገር ነገር አይደለችም። በእናትህ ተዋት። እሷ እኮ ምንም አታውቅም። መናገር አትችልም። አታስጨንቃት ልጄን። እንዴ እሷ እኮ መናገር ትችላለች። ለራሷ ታስረዳ። በመስሪያ ቤቷ ጤና ጣቢያ ነው ሆስፒታል ነው የምትሰራው። መረጃ የሌለ መረጃ አምጥታ ይሁኔን መቀመቅ አስወረደችው። እንደዚህ ሆኜ ቀር ምንድነው መውጣው? እስከ መጨረሻ ድረስ ታናግረኛለህ። ከቤት ውጣ። እንዳነካኝ ይህ ዞላ ቲዩብ ነው። ዞላ ቲዩብ የተለያዩ ማህበራዊ ጉዳዮችን ወደ እናንተ እንደሚያደርስ ይታወቃል። እንግዲህ እንደሚታወቀው ሰሞኑን በጣም ጠፍተናል። ብዙ ሰዎችም ደግሞ በጣም ጠፋችሁ እያላችሁ በተለያየ መንገድ ስትጠይቁን ነበር። አብዛኞቻችሁ ቴክስት አድርጋችሁልናል፣ ብዙዎቻችሁ ደውላችሁልናል። አንዳንዶቻችሁ ደግሞ የተለያየ ሚዲያ ላይ እየሄዳችሁ ዞላ የጠፋ እያላችሁ ስትጠይቁ ነበር። ለሁሉም እናመሰግናለን። በተለያዩ እንግዲህ የግል ጉዳዮች ምክንያትና አንዳንድ ጉዳዮች ፍርድ ቤት ላይ ያሉ ጉዳዮችን ለማስኬድ ሲባል እንግዲህ ወደ እናንተ መድረስ አልቻልንም ነበር። እንግዲህ ዛሬ ተመልሰን ስንመጣ ደግሞ ከናንተ ብዙ ነገር እንጠብቃለን። ላለፉት ቀናት ወደ እናንተ ስላልደረስን ወይንም ቪዲዮ ስላልፖስትን ዩቲዩብ ይህንን ቪዲዮ እንግዲህ ለብዙ ሰዎች አያደርሰውም። ስለዚህ እናንተ ትብብር እዚህ ጋር ያስፈልገናል። ይህንን ቪዲዮ ሼር አድርጋችሁ ለወዳጅ ዘመዶቻችሁ ጠቃሚ ምክር፣ ጠቃሚ ትምህርት የሚያገኙበትን ይህንን ትምህርታዊ ፕሮግራም ወደ ወዳጅ ዘመዶቻችሁ አድርሱልን ለማለት እወዳለሁ። በቅድሚያ ይህንን ቪዲዮ ሼር አድርጉት። እጠብቃለሁ ሼር እስኪደረግ ድረስ። እሺ፣ እናመሰግናለን። ሼር ስላደረጋችሁ ለብዙ ሰዎች እንድንደርስ ስላደረጋችሁ ከልብ እናመሰግናለን። እንግዲህ ዛሬ ተመልሰን መተናል። ተመልሰን ስንመጣ ደግሞ እጅግ አስገራሚ ታሪክ ሰምተናል። እጅግ አስደናቂ ነገር
ተረድተናል። ዛሬ ያገኘነው ታሪክ ምንድነው? ርዕሱን እንዳያችሁት መግቢያው ላይ ደግሞ እንደተመለከታችሁት እጅግ አስገራሚ ታሪክን ወደ እናንተ ልናደርስ መጥተናል። እንግዲህ ይሄ ታሪክ እንዴት ነው የተከሰተው ምንድነው የሚለውን ከፕሮግራሙ በሰፊው የምናገኝ ነው የሚሆነው እና እንግዲህ ዛሬ ትንሽ ለየት ያለ ፕሮግራም ነው የሚሆነው። እጅግ በጣም አስገራሚ ታሪክ ነው። ይሄ ነገር እንዴት ሊሆን ቻለ፣ እንዴት ሊከሰት ቻለ የሚለውን ከባለ ታሪኮቹ አንደበት የምንሰማው ነው የሚሆነው። ይህንን ታሪክ የጠቆመችን እንግዲህ አንድ እህታችን ናት። ከካሜራ ጀርባ ትገኛለች። ፈቃደኛ አልሆነችም፣ ወደ ካሜራ መምጣቱን አልፈለገችም። ነገር ግን ጓደኛዬ አብሮ አደጌ የምላት ሴት ላይ የደረሰ ነገር ነው፣ ስለዚህ ይህንን ታሪክ አድርሱልኝ ብላለች። ከካሜራ ጀርባ ሆና ይህንን ፕሮግራም እንድናስኬድ ያደረገችው እሷ ናት። እሷን ከልብ ልናመሰግናት ይገባል። እንግዲህ ፈቃደኛ ከሆነችና ፍላጎቷ ከሆነ እዚህ ቪዲዮ ላይ ገብታ ሀሳብ አስተያየቷን እንድትሰጥ እናደርጋለን። ፍቃድሽም ካልሆነ ችግር የለውም። እንግዲህ ፕሮግራሙ የሚሄድ ነው የሚሆነው። ዛሬ እጅግ አስገራሚ ፕሮግራም፣ በመግቢያ ላይ እንደነገርኳችሁ እንዳያችሁትም እጅግ አስገራሚ ነገር ነው። ይህ ታሪክ እንዴት ተከሰተ፣ ምንድነው የሆነው፣ ምንድነው የተፈጠረው የሚለውን ከባለ ታሪኮቹ አንደበት የምንሰማ ነው የሚሆነው። እናንተ ግን እስቲ ሰላም እያላችሁን ኮሜንት ላይ ሰላም እያላችሁን በኮሜንት ሰላምታችሁን አድርሱ። ጠፍታል ብላችኋል፣ ተመልሻለሁ። እስቲ ሰላምታችሁን ፍቅራችሁን ማንበብ እፈልጋለሁና ኮሜንት ላይ ሀሳብና አስተያየታችሁን አስቀምጡልኝ። የእያንዳንዳችሁን እያነበብኩኝ ምላሽ ለመስጠት እሞክራለሁ። ይሄ እንግዲህ ለራሴ የገባው ቻሌንጅ ነው። ጥያቄም ያላችሁ ሰዎች፣ ጥቆማም አለኝ የምትሉ ሰዎች እስቲ ኮሜንት ላይ አስቀምጡትና እኔው ለማለት እወዳለሁ። እስከ መጨረሻ ድረስ ከኔ ጋር ከሆናችሁ ይህንን አስገራሚ ታሪክ ወደ እናንተ ማደርስ ነው የሚሆነው። ዘላለም ዘገየ ነኝ። አብራችሁኝ ነው። እሺ ተመልካቾቻችን እንግዲህ በመጨረሻ ፈቃደኛ ሆናለች። መቅደስ ትባላለች። ለረጅም ጊዜ ስታወራኝ የነበረችው እሷ ናትና በዚህ ጉዳይ መቀረጽ አልፈልግም ስትይ ትንሽ ግራ ገብቶኝ ነበር። ለምን ትተባበረኛለህ ምናምን ብዬ ነው ፈቃደኛ የሆንኩትኝ። ፊቴ ምናምን ነገር ምንም እንዲታይ አልፈልግም። ይሄን ከተስማማህ ነው ሁሉን ነገር ለጓደኛዬ ልተባበረህም። ፊትሽ አይታይም። እኛ ብዙ ጊዜ እንዲህ ጥቆማ ምናምን የሚሰጡንን ሰዎች ማንነት ሸፍነን ደብቀን ነው እናሳየው። ፕሮግራሞችን አያለው ብለሽኛልና ይህንን የምናደርገው ማህበረሰብ ውስጥ ነገ ሌላ አይነት ጫና እንዳይደርስባቸው። አንዳንድ ጊዜ ሰዎች ባልሰሩት ነገር ተከሰው እኛ ጋር ይመጣሉ። ነገ ነፃ ሲሆኑ ማህበረሰብ ውስጥ የሚደርሰውን ጫና እናውቀዋለንና ከዛ የተነሳ ወንጀለኛ እንኳን የሆኑ ሰዎችን ፊታቸውን እንሸፍናለንና ከዚህ የተነሳ እንግዲህ ወደኛ የሚመጡ ሰዎችን ፊት አናሳይም፣ እንሸፍናለንና በዛ መልክ ነው ዛሬም ካንቺ ጋር እንትን የምንለው። ይስማማሻል አይደል? አዎ፣ እንደዛ ፊቴ ካልታየ ምናምን ነገር ሁሉ ነገር ይስማማኛል። ለምንድነው ግን የፈራሽው ፊትሽ መታየቱን? በቃ እኔ ፊቴ እንዲታይ ምናምን ነገር አልፈልግም። ተባበረኛል። የሰራሽው ስራ ጥሩ ስራ ነው። ጓደኛሽ ላይ የደረሰውን ነገር ነው ስታወሪኝ የነበረው። ብዙ ቮይሶች ልከሽልኛል፣ ፎቶዎች ልከሻል። ለዚህ ማስረጃ የሚሆኑ ብዙ ነገሮችን ልከሻል እና ዛሬ እዚህ እንድመጣም የሆነው ዋነኛው ምክንያት ያንቺ ጉትጎታና ለጓደኛሽ ቤተሰቦች፣ ለተበደሉ ሰዎች ያለሽ ቅንነት ነውና ይህን ያህል አንቺ ፊትሽ እንዳይታይ የፈለግሽበት ምክንያት አልገባኝም። እስቲ ስናስረጂ። አይ አስፈላጊ አይደለም ብዬ ስለማስብ ነው። ፊቴ ካልታየ እና ተባበረኛለህ ብዬ ስላሰብኩኝ ለዛ ስለጠራው ሌላ ነገሮችን ብዙ ነገሮችን ከኔ ጋር እንነጋገራለን። ይሁን እሱን ጉዳይ እንተውና በአጠቃላይ እስቲ ጓደኛሽ ላይ ምንድነው የደረሰው? ምን ያህልስ ነው የምታውቂያት የሚለውን ንገሪንና እንጀምር። እሺ ጓደኛዬ ማለት በጣም አብሮ አደጌ ናት። በጣም ወዳት በቃ እንዴት ነው ጓደኛ ብቻ አይደለችም ለኔ፣ ጓደኛዬ እህቴ ናት። ነገር ግን በሷ ላይ የተፈጠረው ነገር በጣም ያሰቃቂ አደጋ ነው የፈጠረባት። አባቷ እስከ መድፈር ደረጃ። አባት የወለደ አባት እንዴት እንደዚህ ያደርጋል? በጣም የድብደባ በቃ ያልደረሰባት ነገር የለም። በጣም በቮይስም በቴሌግራም ብዙ ነገር ነግሬሃለሁ። በጣም የሚያስጠላ ነገሮች ነው የተፈጠሩባት። እንግዲህ እናንተ ትረዱናላችሁ ብዬ ነው
7 አመት ታስሮልን እፎይ ብለን የነበረው እሷ ብትታመምም ድጋሚ እንትን ብሎ በስልክም ብሎክ ስናረጋውንም በስልክም እየደወለ ይዝትብናል። ቤት ድረስ መጥቶ አንኳኩቶ በሾልከን አይተን ነው እሱ እንደሆነ ስናቅማን ከፍተው በጣም አደጋ ላይ ነው ያለ ነው። እንግዲህ ትረዱናላችሁ። አባቷ ባደረሰባት ነገር ተፈርዶበት ነበር። አሁን ከስር ነው የተፈታው። ምን ያህል አመት ነው በስር ያሳለፈው? 6-7 አመት ተፈርዶበት እፎይ ብለን ነበረ። ግን በቃ አሁንም ድጋሚ ፈተውታል። የህግ ነገር እንግዲህ እናንተ ትረዱናላችሁ ብለን ነው ተማጽነናል። እንግዲህ ምንም ማድረግ አንችልም። ጓደኛዬ ክራንች ላይ ነው ያለችው። እሷን ማደን አለብኝ ብዬ ነው እኔ ራሴን መስዋዕት አድርጌ እዚህ ጋር እንትን እያልኩ ያለሁት። በጣም እህቴ መከታዬ ስለሆነች ነው። እና በቃ ቅርባችሁ እንዴት ነው? ከልጅነት ጀምሮ አብራችሁ ጓደኛ ነበራችሁ? አዎ ከልጅነት አብረን ያደግን ጎረቤት ሆነን አብረን ያደግን ከጓደኛም አልፎ እህትና ማቾች ሆነን በፋሚሊ በጣም ተጠብቀን ያደግን። ግን አባቷ በቃ እንደዚህ ሲያደርግ በጣም የሚያስፈራ ነገር ነው የሆነብን። አሁንም እየዛተብን ያለው ምን እንደምንሆን ከሷም አልፎ እኔ ምን እንደምሆን አላውቅም። እና በቃ እንድትረዱን እንድታግዙን ብለን ነው ወደ እናንተ የመጣ ነው። እሺ ጉዳዩ ምንድነው? እንዴት እንደዚህ ሊሆን ቻለ? እሱስ እስሩን ጨርሶ ነው የወጣው ምናምን የሚለውን ብዙ ነገር ወደ ውስጥ ገብተን አብረን የምናወራ ነው የሚሆነው። መጀመሪያ ግን ጓደኛሽን ላገኛት እፈልጋለሁ። ያለችበት ሁኔታ እንዴት ነው? ከኔ ጋር ኮሙኒኬት ማድረግ የምትችልበት ደረጃ ላይ ናት? አገናኛለሁ። እንግዲህ ገብተን ወደ ውስጥ ብዙ የምናወራ ይሆናል። ጓደኛዬ ዊልቸር ላይ ነው ያለችው። ሽንት ቤት መጠቀም በእናቷ እገዛ በእኛ እገዛ ነው። ምግብ መብላት በመከራ ነው። አታወራም። አፏ ተያይዞ ነው ያለው። እና እስኪ ወደ ውስጥ ገብተን ደግሞ ብዙ የምንነጋገራቸው ነገር የምታየው ነገር ይኖራል። እንግዲህ ወደ ውስጥ ገብተን እንያት። እሺ እንግባ እስቲ። ሰላም፣ እንዴት ናችሁ? ሰላም ናችሁ ወይ? እንዴት ነሽ? ደህና ነሽ? ሁሉ ሰላም? እንዴት ነሽ? እሺ እንዴት ነው ማዘር? ሁሉ ሰላም? እግዚአብሔር ይመስገን። እንግዲህ ልጁ ላይ የደረሰውን ነገር ሰምተን ነው የመጣ ነውና እንዴት ናት አሁን ያለችበት ሁኔታ? ልጄማ በቃ ይሁን እንግዲህ ተሰብራ ቀርታብኛለች። ልጄ በጣም ችግር ላይ ነው ያለችው። እንደው ዛሬ ስለመጣችሁ ደስ ብሎኛል፣ አመሰግናለሁ እንጂ ልጄ በጣም ችግር ውስጥ ነው ያለችው። ያየሁት ነገር በጣም የሚያሳዝን ነው። ይሄ ጉዳት የደረሰባት አባቷ ባደረሰባት አደጋ ነው ማለት ይቻላል? አዎ አዎ፣ እሱ ነው ልጄ እንደዚህ ሰብሮ የጣለብኝ። በጣም እዚህ ሁሉ ችግር ላይ ጣለብኝ እሱ ነው። በጣም እሱን ነገር ማስታወስም አልፈልግም። በጣም ችግር ውስጥ ነው ያለነው። ከባድ ነው። እሷ ኮሙኒኬት ማድረግ ትችላለች ከኔ ጋር? ትንሽ ምን አትችልም፣ ብዙ መናገር አትችልም። ምንድነው ችግሩ እንዳትናገር ያደረጋት? አንደበቷን ትንሽ ምን እንግዲህ በወደቀችበት ሰዓት እንግዲህ ምን ተፈጠረ አላውቅም፣ ብዙ መናገር አትችልም። ትንሽ ባወራት ደስ ይለኝ ነበር ስለ ጉዳዩ ስላለው ነገር። እንዴት ነሽ አይነት? ሰላም ተዋት፣ እሷን እኔን አናግረኝ። እሷ ምንም ብዙም አትናገርም። ተዋት፣ እሷን እኔን አናግረኝ። ታሪኩን ከሷ እኮ መስማት ፈልጌ ነው። እሺ ለማንኛውም ቁጭ ብለን የምናወራበት ቦታ ቢመቻችና በደንብ ምንድነው የደረሰው የሚለውን አብረን ብንሰማ አብረን ብናይ ደስ ይለኛልና እስቲ የምንቀመጥበት ቦታ እናመቻች። ካሜራማንም ይመቻች እስቲ አንዴ። እሺ እንግዲህ ተመልካቾቻችን ተመልሰን መጥተናል። በመግቢያዬ ላይም ለመናገር እንደሞከርኩት ይህንን ታሪክ ስሰማ እጅግ በጣም ልቤን የተሰበረው ዛሬም ሴቶች ላይ የሚደርሰው ጥቃት እንደቀጠለ ነው። ዛሬም አጥፊዎች ተገቢውን ቅጣት እያገኙ አይደለም የሚለውን ነገር መስማት እጅግ በጣም ያሳዝናል። እንግዲህ ከምን ተነስቶ አባት ልጁ ላይ የገዛ ልጁ ላይ እንደዚህ አይነት ጉዳት እንደዚህ አይነት ጥቃት ሊያደርስ እንደሚችል አላቅም። ምክንያቱም እንደሆነም አይገባኝም። እንደው ግን ዛሬ እዚህ የመጣሁበት ዋነኛው ምክንያት
ያላችሁበት ሁኔታ ሰውየውም ዛሬ ላይ ገፍቶ እየመጣ እያስፈራራ ነው የሚለውን ነገር ስሰማ እሱንም ማስቆም አለብን፣ እህታችንንም መርዳት አለብን በሚል ነው እና ስለደረሰው ነገር በቅድሚያ በጣም አዝናለሁ። እንደ እናት ልብ የሚሰብር ነገር እንደሚሆን አውቃለሁ። ልብሽን እንደሚሰብረውም እረዳለሁ እና እንደው አሁን ያላችሁበትን ሁኔታ እንዴት ትገልጪዋለሽ? አሁን ያለንበት ሁኔታ በጣም ከባድ ነው። አሁን እያደገችም ነው እሷ እና ያለው ሁኔታ በጣም ከባድ ነገር ላይ ነው ያለነው። ብቻ ለቃላት ለመግለጽ ያስቸግራል። በእኔም እድሜ እሷን ወዲያና ወዲህ ማገላበጥም ማንቀሳቀስም በጣም እየከበደኝ ነው። ያው ጓደኛዋም እያገዘችኝ ነው እና የደረሰባት ነገር በጣም ከባድ ነው እንግዲህ እና በጣም ህመሙም ከባድ ነው። ራሷን ችላ መንቀሳቀስ አትችልም እና ዳይፐር ምናምን ነው የምትጠቀመው እና ወጪዎች በጣም ከባድ ነው። እኔ በጣም ችግር ውስጥ ነው ያለሁት። በጣም በልጄ በደረሰባት ነገር አንደኛ ቅስሜም ተሰብሯል። ተስፋዬ ናት ልጄ፣ መመኪያዬ ናት። ብዙ ነገር የምጠብቅባት ነበረ፣ ግን እንዲህ ተሰብራ እሷም በመቅረቷ ዛሬ ህመሟም ደግሞ ብዙ ወጪዎች ያስወጣሉ። ብዙ ገንዘብ ያስፈልጋል። ይሄ ሁሉ አቅምም የለኝም እና በጣም በዚህ አቅመ ደካማ በሆንኩበት ሰዓት እሷ እንደገና እኔን በምትረዳብኝ ሰዓት ልጄ እንደዚህ ውልቸር ላይ ሆና ሳያትም በጣም ነው የሚሰማኝ። በጣም እኔ እንጃ መናገር ቃላት ያጥረኛል። በጣም እንደው ልጄ ተጎድታለች። በጣም የምናገረው ነገር እንደው ማን ነው የሚደግፋችሁ? አሁን እንደነገሩኝ ከሆነ በጣም ብዙ ወጪ ነው ለእሷ የሚወጣው እያሉኝ ነው እና ማን ነው የሚደግፋችሁ? እንዴት ነውስ የምትኖሩት? በፊት የአካባቢ ሰው ነበር የሚረዳን። ያው እንግዲህ ሰውም ይሰለቻል እኮ እና እንደውም አንዳንድ ቀን በውልቸር እየገፋዋት እርዱልኝ እያልኩ ሰውን እስከ መለመን ደረጃ ደርሻለሁ። መቼም የልጅን ነገር የሚያውቅ አይጨክንም እና የሰው ልጅ በህይወት እስካለ ይበላል፣ ይጠጣል፣ ብዙ ነገር ወጪ ያስወጣል እና ያንን ሁሉ ሸፍንልኝ ብዙ ሰዎች ረድተውኝ ነበር። ደግሞ ሰውንም ከማስቸግር ብዬ ራቅ ያለ ቦታ እንደው ሰው ማያውቀኝ ቦታ እየሄድኩ እየለመንኩ በዛ ማገኘው ነው እንደ ገቢ ምንጭ ያስኩት እንጂ ሌላ ምንም በዘለቄታ ምንም የሚረዳኝ ሰው እርዳታ የማገኘው ነገር የለኝም። ከዊልቸር ጀምሮ ሁሉም ነገር ከባድ ይሆናል ብዬ አስቤ ነው። ዳይፐር ተጠቃሚ ናትም ብለውኛል እና ይህንን ሁሉ ወጪ ታዲያ እንዴት ቻሉት? ለአእምሮ ለሳይኮሎጂ የሚሆኑ ነገሮች ናቸው መድኃኒቶች የሚሰጡት። ያው ብነግርህ ብዙም ስለማይገባክ እንደዛ የሚሆኑ መድኃኒት። በሙያቱ ምን ነበሩ? ነርስ ነበርኩኝ በዛን ሰዓት። እንግዲህ አሁን ለልጄ ስል ሁሉን ነገር እርግፍ አድርጌ ትቼ እሷን የምከታተለው የሚይዝልኝ ሰው የሚከታተልኝ ሰው ስላጣው ያው ልጄን እንግዲህ በር ቆልፌ የሚሄድም ምንም ከበደኝና ተደጋጋሚ በር ሲዘጋባት ለእሷም ጥሩ ስላልሆነ በዛ ምክንያት ስራዬን አቁሜያለሁ ለጊዜው። አሁን ስራ አቁመዋል ሙሉ በሙሉ ማለት ነው? አዎ። ታዲያ በጣም ከባድ ነው በእንደዚህ አይነት ሁኔታ ውስጥ ሆኖ እንደዚህ አይነት ልጅ ይዞ መቀመጥ በጣም ከባድ እንደሚሆን አምናለሁ እና እስቲ አንዳንድ ጥያቄዎችን ወደኋላ ተመልሼ ልጠይቅዎት። እስቲ ከባለቤቱ ጋር በምን አይነት ሁኔታ ነበር የተገናኙት? እንዴትስ ነው ወደ ትዳር የገባችሁት? ይህንን እስቲ ያስረዱ። ያው እንዳጋጣሚ መንገድ ነው ያገናኘን። ያው ስንል ተግባባን። በዛው እሱም ጥያቄ ያቀረበ፣ እሱም ወደ ስራ ሲሄድ እኔም ወደ ስራ ሲሄድ ሁሌ እንገናኝ ነበር። በዛን ያው ከአንድ ብርቱ ሁለት መድኃኒቱ እንደሚባለው ያው ይሆነ ብዬ በቃ ትዳር መሰረትን። አብረን እየኖርን ያለን እንግዲህ ያው እችም ልጅ ተፈጠረች እግዚአብሔር ጋራ። እንደዛ ነው የመጀመሪያ ህይወቴ ማለት ነው። መንገድ ላይ ነው የተገናኘ ነው። ትዳራችሁ እንዴት ነበር? መቼስ ጤናማ ሰው ነው ብዬ አላስብም። እንደዚህ አይነት ጉዳት የሚያደርስ ሰው፣ እንደዚህ አይነት ነገር የሚያደርግ አባት መቼስ ጤናማ ነው ብዬ አላስብም። ምን አይነት ሰው ይሆን ነው? እንዴትስ ከእንደዚህ አይነት ሰው ጋር ወደ ትዳር? እንግዲህ ሰው አይቀመስም። በእርግጥ ቀድሞ መናገር ስለ ሰው ማንነት ከባድ ነው። ግን ከእንደዚህ አይነት ሰው ጋር እንዴት ወደ ትዳር ልትገቡ ቻላችሁ?
እንግዲህ በወቅቱ ደህና ሰው ነው። እንግዲህ መቼም እንዳልከውም ሰው ሁሉን ነገር ገልጣ አታውቀውም። ግን ያው መቼም ከላዩ ስታየው ጥሩ ሰው ነው። ሰው አክባሪ ነው። ሰውን የሚረዳ ሰው ነው። በዛ ምክንያት ነው እንግዲህ የተግባባ ነው እንጂ እኔ ውስጡን እንኳን ዘልቄ አላውቅም ነበር። እንግዲህ ከቀን በኋላ ሰውም ሊቀየር ይችላል እኮ። በእርግጥ የሰው ባህሪ አስቸጋሪ ነው። እሺ እንደው በትዳር ስትኖሩ ቲም ልጅ ከመጣች በኋላ ጉዳቱም ሳይደርስባት ምን አይነት አባት ነበር? ምን አይነትስ ተግባቦት ነበራቸው? ያው የእናትና የአባትና የልጅ ነው። ግን ያው ቀረርቦ በጣም ያው የመጀመሪያም ልጅ ስለሆነች ብዙ ይቀርባታል። ግን ያው የተደፈረችው ያው በ11 አመቷ ነው። ግን ቢሆንም ሁኔታው እንግዲህ እኔ እንግዲህ የአባትነት ይመስለኛል እንጂ ቀረቤታው ጥሩ ደስ አይለኝም። በቃ የመነካካት እንትኑ ተው እንደዚህ ልብሷ ለምን ይወልቃል ለምን እንደዚህ ያለበስኳት እስከ ማለት ድረስ ደርስና ያው ምን ችግር አለ ይንፈስባት ምናምን በሚለው ነው የያዝነው እንጂ ቀረቤታው በጣም ይቀራረባሉ። ከኔ በላይ እንደውም ይቀርባታል፣ ትቀርበዋለች። እንግዲህ ምን ሰይጣን በመሀላቸው እንደገባ አላውቅም። እንግዲህ መድኃኒዓለም እሱ ይፍረደው እንጂ ቅርብ አላቸው። በእርግጥ እንደው ደስ አይለኝም ነበር አጉል ይነካት ነበር የሚል ነገር ተናግረዋልና ምንድነው ይሄ ማለት? አባት ልጁን ከሚነካ ውጪ ከሆነ ለምን ለማስቆም አልሞከራችሁ? አይ ያው የአባትና የልጅ ነገር ነው ብዬ በሚል ነው እንግዲህ እንጂ ይሄን ያህል እንደዚያ ያደርጋል የሚል ነገር ውስጤም የለም። ግን እንደው ዝም ብዬ እንደው ስናወራ እንደው ዝም ብዬ ስረዳውን ሳስታውሰው ለምንድነው እንዲህ የሚያደርገው የሚለውን ነገር ነው እንጂ ይሄን ያህል ማስቆምበት ደረጃ የምደርሰው እኮ ያው ከውጭ የሚመጣ ሰው ስለሆነ ልጄን እንዲያደርጋል ብለህ ታስባለህ። ለምን እንዲያደርጋል የሚል ግን ያው አባቷ ስለሆነ በፍጹም እንደዚህ አይነት ነገር ብዙም ትኩረት አልሰጠሁት እንጂ ሲቶነት በጣም ከባድ ነው። ብቻ እንደው ስለሱ አስታውሳና ወደ ኋላ ማውራት በጣም ከባድ ነው። እንደው እስከ 11 አመቷ ድረስ ምን አይነት ልጅ ነበረች? ትምህርት ገብታለች ብዬ አስባለሁ። የ11 አመት ልጅ የሚደረግበትንም ነገር ያውቃል። ይሄን ያህል ተንትኖ ባይናገርም የሆነ ያክል ነፍሱን ያውቃል ብዬ አስባለሁ። እና እንዴት ነበረ ሁኔታውስ? እስከዛ ድረስ ደግሞ ምን አይነት ልጅስ ነበረች እሷ? አይ ጤነኛ ናት፣ ታወራለች፣ ምን ትላለች፣ ጎበዝ ልጅ ናት። በትምህርቷም ከኬጂ ጀምሮ ጎበዝ ናት። እኔም እሱም ነበር ትምህርት ቤት ስናመላልሳት የነበረው። ትምህርቷ ጎበዝ ልጅ ናት እና በማሊ ከተፈጠረ በኋላ በቃ የመፍዘዝ የመደንዘዝ እና የመጨነቅ ሰውን የመፍራት እና አካሏ ላይ የደረሰው ነገር አጥንቷም ገና አልጠነከረም። ልጄ ያው ከውስጥ አጥንቶቿ የማህፀኑ የዛ ጉዳት ነው እንግዲህ እግሯን ሁሉ ሽባ ነገር የሆነችብኝ። በጣም ከባድ ነው። ብቻ እስካሁን ያሳለፍነው ጊዜ በጣም ከባድ ነው። ለመናገር ቃላት ያጥረኛል። ይህንን ጉዳት አባቴ ያደረሰው በምን አይነት ሁኔታ ነው? እንዴት ነበረ? የዛን ቀንስ የተፈጠረው ነገር ምንድን ነው? እኔ ነርሱኝ ሰራ የለም በሽፍት ስራ ስለምንሰራ የአዳር አለ የጧት አለ እና አዳር በመሆንበት ሰዓት ነው ነገር የተፈጠረው። ስመጣ ልጄ ተበለሻሽታ ነው ያገኘኋት። እያለቀሰች በጣም ደክማ በቃ ምንም ዜሮ ሆናለች። እኔ እንደውም ሬሳዋን ነው ያገኘሁት ማለት እችላለሁ። ትንፋሿ ብቻ አለ እንጂ በጣም ደም ፈሷታል፣ ተጎድታለች። እሱም የለም ቤት ውስጥ ብቻዋን ነው በር ተዘግቶባት ያገኘኋት እና ስጠይቃት እሱ ነው ትለኛለች። እንግዲህ ካለሱ ሰው የለም በቃ እሱን ደወልኩ፣ ጠየቅኩ። እኔ ሲሄድ ደህና ነበረች፣ እንዴት እንደዚህ ሊሆን ቻለ ይለኛል። አይ እሱ ነው ሞንቃስ ካለሱ ቤት ውስጥ የሚወጣ የሚገባ የለም ሁለታችን ነን ብዬ እሱ ነው አስያዝኩት። እሷም ስጠይቃት እሱ ነው አለች። ያው መቼም ታያለች አይኗ ያለ እኔ እንደው ፈጥሬ የማወራው ሳይሆን ራሷ ያደረሰባትን ሰው ታውቃለች። ይሄንን ነገር የተፈጠረውን ነገር ማለት ነው። እዛ አስያዝኩት።
ያው ፍርድ ፖሊስ ምርመራ ያደረገ ያው ፍርድ ቤት ቀረበ። 12 አመት ነበር የተፈረደበት ፍርድ ቤቱ ማለት ነው። ግን 7 አመት አስሮ ነው የወጣው። 7 አመት እንግዲህ ዛሬ እሷም 18 አመት ሆኗታል። እንግዲህ መንቀሳቀሱ ላይ ጥሩ አይደለችም ብለውኛልና እንደው መናገሩ ላይ የደረሰውባትን ነገር ብታስረዳ እንደው ለተመልካች ደስ ይለኛልና ልታስረጂኝ ትችላለሽ? ከሷ የምንሰማውን ነገር እንስማ፣ ትንሽ እንድንሰማ ፈልጌ ነው። የደረሰብኝ ነገር ምንም የምትናገር ነገር አይደለችም። በእናትህ ተዋት። እሷ እኮ ምንም አታውቅም፣ መናገር አትችልም። አታስጨንቃት ልጄን። እንዴ እሷ እኮ መናገር ትችላለች። ለራሷ ታስረዳ። እንግዲህ እንዳሉኝ ከሆነ እንዴ ማስረዳት አንቺ ትችያለሽ እንዴ? ይሄው ታዩዋለህ። እሷ አንቺ እኮ ሀሳብሽን አስረጅ እያለችኝ ነው። ተዋት በእናትህ። እሷ እኮ አንደበቷ ብዙ መናገር አትችልም። ከሷ አንደበት ብሰማ ደስ ይለኛል። እሺ ችግር የለም ማዘር፣ ኑ ቁጭ በሉ። በቃ እንትን አንልም፣ አናስጨንቃችሁም። ልናስጨንቃችሁ አንፈልግም። እንደዚህ የምታስጨንቋት ከሆነ ቢቀርስ እኮ መናገር ብዙም አትችልም። እኔ እንደዚህ የምታስጨንቂኝ ከሆነ ለምን አመጣሻችሁ? ቢቀርብኝስ ኖሮ እንዲህ በእናትሽ እንዴ! ኧረ በእናትሽ ነገር ብትላቀቅ ትንሽ ብታስረዳን ምንም እኮ ችግር የለውም እኮ ያለውን ነገር ትንሽ ለመስማት ነው እንጂ ሌላ ነገር እኮ አይደለም። ጥራት አንቺ ተረድተሻት የለ እንዴ? ነግራሽ የለ እንዴ የሆነውን ነገር? እንደውም ካንቺ እኮ ነው ብዙ ነገሮች እንትን ጓደኛሽ ናት። ምን ሌላ ምን የተደበቀ ነገር አለ እንዴ? ምንድነው እንደዚህ አይነት ነገር? እኔ ቢቀርብኝ ይሻላል። በቃ ታዩ። እሺ አይ ችግር የለውም። ትንሽ ነገር ገልጻለት እኔ እኮ ይሄ ነገር ከዚህ ከተላቀቀሽ በይ ነው ጓደኛዬ። እኔ እንጂ እኮ ሌላ ነገር ፈጥሬ አይደለም። ምን ማለት ነው ከዚህ ነገር የምትላቀቅ? ምን ግራ ገባኝ እኮ። የምትረዳው ነገር አለ። የምትረዳው ነገር ካለ ትረዳ። የምትማር ነገር ካለ ትማር እንጂ ዝም ብሎ እኔ እንትን ልጅቷ እኮ ብዙም መናገር አትችልም። ምን የምታውቂው ነገር አለ እንዴ? ሌላ ነገር ምንድነው እሱ? አንደበቷ መናገር በጣም አስቸጋሪ እኮ ነው። መናገር ችግር የለውም። እሷን አላናግርም፣ አላስጨንቃችሁም። በዚህ መንገድ መናገር ትችያለሽ። ንገሪው። ከመናገር ከቻልሽ ትችያለሽ እንዴ አንቺ? ይሄው እንደምታያት ነው። እሺ ይሁን። እንደው በምን መንገድ ነው አባት ይህንን ሁሉ ጉዳት ካደረሱ በኋላ ሊፈቱ የቻሉት የሚለው ነገር በጣም ግራ ስላጋባኝ ነው። የተፈረደባቸው አመትና የተፈቱበት አመት ይለያያል እና በምን ምክንያት ነው የተፈቱት? እኔም አላቅም። እንግዲህ የተፈረደበትን ሳይጨርስ ለምን እንደወጣ እኔም ግራ ገብቶኛል። እኔ እንግዲህ ምን ጽፎ እንዳስገባ ምን እንደተባለ እጄ ለመጠየቅም ጥረት አድርጌያለሁ። ፋይል ጠፍቷል፣ እንዲህ ነው። እሱም ከወጣ በኋላ አንቺንም ልጅሽንም ገና እንዳልገል እያለ እስከ ማስፈራራት ደረጃ ብሎ ተዳርሰናል። እስቲ ስልክ ይደውላሉ ያስፈራራሉ ስትሉኝ ነበርና ምንድነው የተፈጠረው ነገር? እኔ ያላደረኩም። እኔ ባላደረኩት ስሜን አጥፍተሻል እና እኔ አካባቢ ሰው ባይኖር ኖሮ ባለፈውም እንዴ ሊገልሽ ፈልጎሻል እንደዚህ ምናምን የሚል ወሬ ሰማሁኝ ከአካባቢ ሰው ማለት ነው። እኔ ምንም በማላውቀው ነገር ስሜን አጥፍተሻል ነው እያለ እንግዲህ እንትን የሚለው ስልክ ደውሎ እና እንኳን አንቺ ልጅሽንም እንዳልገላት የሚል ነገር ነበረ ሲዝትብኝ የነበረው እና የዛቻውን እንዲያቆም ለፖሊስ ምንም እጅ አመልክቼ ነበረ። እኔ ያላልኩም ስሜን እያጠፋች ነው በድጋሚ እያለ እንደገና ደግሞ ጭራሽ ፖሊሶች ደግሞ ምንም ተጨባጭ ምስክር በሌለበት እንደምን እንደዚህ ትያለሽ የሚል ነገር መጣ። ይኸው አለው እንግዲህ አንድ ቀን እስከሚገለኝ ጠብቃለሁ። ምን አደርጋለሁ? ጉዳዩ ትንሽ ውስብስብ ነውና በዚህ ልክ እንዲህ ሲያስፈራሩ ለምንድን ነው ለማስቆም ያልተሞከረው? ወንጀለኛ ናቸው ተብለው በዚህ ሁሉ አመት ታስረው ከወጡ ለምንድን ነው አርፎ እንዲቀመጡ ማድረግ ያቃታችሁ? እኛ ምን እናርግ? እየደወለ ነው እንትን የሚለን እሷን ለማዳን እንትን እያልን ነው። ይሄ ወደ አንተ ደውዬ በቴሌግራም በስንት አስረዳሁ እንጂ እኛ ምን አቅም ኑሮን ነው እሱን ማስቆም እና ወንጀል መክሰስ የምንችለው? እነሱም እንግዲህ እሷ እንደነገረች ወንጀል ምርመራው ጠፍቷል ነው የሚሉት። 12 አመት እንኳን ሳይጨርስ 7 አመት ብቻ ተፈርዶ ወጣው። ይሄው ሊገለን እያስፈራራ ነው ያለው። ምን እናረጋው ነገር አለ? እኛ ምን አቅም ኑሮን ነው እሱ እንትን የምንለው? ምን ከሰው ምን ምንለው? እሺ ይሄ ጉዳይ ሚውልና የሚያደር አይደለም። የእሳቸውን ጉዳይ ዛሬውኑ ሄጄ እኔ እንትን እላለሁ።
ለእናንተ ግን ማዘር ለጊዜው ጉዳያችሁን የሆነ ቦታ እስካደረሰ ድረስ እሷን ለመደገፍ የሚሆን የኔ ልጆች ወደ ኋላ ቀርታችሁ እንትን በሉላቸው 50 ሺህ ብር እንሰጠውታለን። ልጁን እየደገፉ እየተንከባከቡ እንዲኖሩ እንግዲህ ዞላ ቲዩብ እንደ ቲዩብ ለእናንተ የ50 ሺህ ብር ድጋፍ ማድረግ ይፈልጋል። 50 ሺህ ብሩን የኔ ልጆች ወደ ኋላ ቀርተው ከእናንተ ጋር ባንክ ይሄዱና ይጨርሳሉ። አባት ግን ለምን እንደዚህ እያደረጉ አሉ የሚለውን ነገር ሄደን የምንጠይቅ ነው የሚሆነው። ዛሬውኑ ሳንውል ሳናድር ግማሹን ክሩ ይዤ ወደ አባት ነው የምንቀሳቀሰው። ይህንን ሁሉ በደል ከበደሉ በኋላ ዛሬ ላይም ተመልሰው እንደዚህ የሚያደርጉት ለምንድን ነው የሚለውን ሄደን ፊት ለፊት እሳቸውን ለሕግ መቅረብ ካለባቸው በድጋሚ ለሕግ እንዲቀርቡ ማስረጃዎችን ማሰባሰብ እንጀምራለን እና እናንተ ግን በርቱ። እንደ እናት ለልጁ የሚያደርጉትን ነገር ከልብ ነው የማደንቀው። በእውነት የደረሰቦትን ጉዳት ተቋቁመው ልጁን እያሳደጉ ስለሆነ ከልብ አመሰግናለሁ። በጣም ነው የማመሰግነው። እግዚአብሔር ጤናችሁን ይስጣችሁ። ሰው ካለው ላይን ካደረገ እኮ በጣም ትልቅ ነገር ነው። በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። በጣም ነው የማመሰግነው። እንደው ደረሳችሁልኝ። ዳይፐር ምንም ብዙ ነገሮች የምትፈልጋቸው ምግቦች ራሱ ማቅረብ አልቻልኩም ነበር። እንደው እግዚአብሔር ይስጣችሁ፣ ጤናችሁን ይስጣችሁ። በጣም ነው የማመሰግነው። ችግር የለውም። እኛም ከልብ እናመሰግናለን። የኔ ልጆች ወደ ኋላ ቀርታችሁ ብሩን አስገቡላቸው። እርስዎ ወደ ባንክ ከኔ ልጆች ጋር ይሄዱ። አይ ያው በቂ ነገር እኮ ነበር። ይሄ እንደዚህ 50 ሺህ ብር ሙሉ መስጠት አይጠበቅባችሁም። አንቺ ምን ሆነሻል? ምንድን ነው የምትይው እንዴ? ከጀርባሽ ሌላ ነገር አለ እንዴ? ምንድን ነው እሱ? ልጅቷ ስትረዳ ደግሞ እንደዚህ የሚያደርግሽ ምንድን ነው እሱ ችግሩ? አይ ችግር የለውም። ያዟቸው፣ እሳቸውን ያዟቸውና ሂዱ እናንተ ወደ ባንክ። እሺ እንግዲህ ተመልካቾቻችን እንዳያችሁት ታሪኩ ትንሽ ልብ የሚነካ ነገር ነው። በጣም ልቤ ተሰብሯል። እውነት ለመናገር በጣም ያዘንኩበት ታሪክ ነው። እንደው በምን ሞራልስ አባት የገዛ ልጁ ላይ እንደዚህ አይነት ነገር ሊያደርግ ይችላል የሚለውን ጥያቄ የሚያስነሳ ነው። አይደረግም እንዳንል ደግሞ በተደጋጋሚ እንደዚህ አይነት ነገሮች ሰምተናል። ግን ከምን ተነስቶ አባት የገዛ ልጁ ላይ እንደዚህ አይነት ነገር አደረሰ የሚለውን ነገር እንግዲህ ይሄ የሰው ስራ አይደለም፣ የሰይጣን ስራ ነው፣ ሰይጣናዊ ተግባር ነው። እንዲህ አይነት ተግባር ውስጥ እንዴት ሊገባ ቻለ የሚለውን እዛው ሄደን ፊት ለፊት ከሱ ጋር ተፋጠን የምንሰማው ነው የሚሆነው። እንግዲህ ታደርሽናለሽ፣ የእሱንም ቤት ታሳይናለሽ። ወደ እሱ ወስዳችኋለሁ። ግን እኔ ይሄን ብር ማውጣታችሁን ነገር ምንም አልወደድኩትም። ብር ባይወጣ ምንም ችግር የለውም። ብሩ ያው እሷን ለመደገፍ ነው የሚውለው። ካለችበት ሁኔታ እንዲያወጣት እሷን ለማገዝ ነው ብሩን መስጠት የፈለግነው። እንዲህ አይነት እንትኖች ብዙም ሊያስቆጫችሁ አይገባም። እናት ያሉበት መከራ እየሆነ ያለው ነገር ስናይ ልባችን ስለተነካ ብቻ ነው ይህንን ያደረግነው። አንቺ ግን በጣም ከፋሽ። ለምንድን ነው የከፋሽ? እንግዲህ እኔ ብር አለመኖር አስፈላጊ ነው ብዬ ያሰብኩትኝ እንዲህ ከብር በላይ የሚያስፈልገን የእሷን ደህንነት የእሷን ከዚህ ነገር እንድትወጣ ነው እንጂ የአባትየውን ቦታውን እንዲያገኝ ሕጉን እንዲያገኝ ፍትህ እንድናገኝ ነው እንጂ እኛ የብር እንትን አልነበረብንም። እንግዲህ እስኪ ወደ አባትየው ደግሞ ልውሰዳችሁ። እሺ እንሂድ። እሺ አንዴ እናናግሮት። ምንድነው እናናግሮት ነው የመጣ ነው። ስለዚህ ስነ ስርዓት ይዛችሁ አንተ ያለህን እውነታውን ምናምን ነገር ረጋ ብለህ ነው። የምን ነው የምነግረው? ምን ሰርቼ በቃ ያለህን እውነት ነገር ምንድነው አርግ የምትሉኝ? ያደረጉትን አያውቁም። እርስዎ ያደረጉትን ነገር አያውቁም። ነገር አላደረኩም። ምንም ስላላደረጉ ነው ይሄንን ያክል ጊዜ ያሰሩት። ዛሬ ስለምንድን ነው የሚያስፈራሩት? ያው ተለቀኩ እኮ ነፃ ሆኜ አይደለም እንዴ እኮ። በቃ ያለውን ነገር ተረጋግተህ እውነታውን አንተ ያለህን እውነት እንግዲህ አሁን ውጡልኝ በገብላ ሲጀመር ታላላችሁ እንዴ? ስነ ስርዓት ይዘው ያናግሩን። ዛሬም እያስፈራሩ ነው። ዛሬም እያስፈራሩ አይመጣም። ፍቃድ አለ። ስለ ፍቃድ ስለሌላ ነገር አይደለም። እርሶ ግን እያስፈራሩ ነው። ዛሬም እያስፈራሩ ነው። ዛሬም አደጋ ላይ ያደርሱ ነው። ስለዚህ ይህንን ስራዎትን ትተው አርፈው ይቀመጣሉ። ይኸውልህ አዳምጠኝ። እስካሁን ባላደረግኩት ነገር ልጅህን በውሸት ደፍራል ተብዬ 7 ዓመት እስር ቤት ስማቅቅ አሁን እንኳን ልረፍ። እስኪ ምን አድርግ ነው የምትሉኝ?
ባልሰራው ስራ። ይሄ ነው ያለው እውነት። ያልሰሩት ስራ ከሆነ ማስፈራራትና ሄዶ ወደ ኋላ ተመልሶ እኔ ይኸውልህ አንድ ሰው በሰራው ወንጀል 2 ጊዜ መጠየቅ አለበት ብዬ አላምንም። በሰሩት ወንጀል ተቀጥተዋል። በምን አይነት መንገድ እንደወጣው አላውቅም፣ ግን ወጥተዋል። ዛሬ ግን ልጆትን እያስፈራሩ ቤተሰቡን እያስፈራሩ ነው እየኖሩ ያሉት። ይሄንን ቢያቆሙ ይሻላል። ምን ብዬ ነው ማስፈራራው? ያው መንግስት እኮ ነፃ ለቀቀኝ። መንግስት እኮ ለአዳምጠኝ አሰረኝ አይደል እንዴ? ከታሰርኩ በኋላ 12 ዓመት ተፈርዶብኝ በአመክሮ በ7 ዓመት ወጣሁ አይደል እንዴ? ምንድነው አሁን አርግ የምትሉ? ሲልረብበት እቺ ሴትዮ እኮ ነው ባልሰራሁት ነገር መቀመቃ አውርዳኝ። ወይኔ እሺ የሷ ነገር ተወኝ እባክህ። እስቲ ልረፍበት። ምን አርግ ነው የምትሉ? ይኸውልህ በስነ ስርዓት ለምን ጉዳዩትን አያስረዱ ነው? ምን ላስረዳ እንዴ? ምንድነው ማስረዳ? በቃ እኮ ልረፍበት። አሁን ባላረኩት ነገር በውሸት ያው 7 ዓመት ሙሉ ስማቀቅ እሷ ባመጣችው ገዳፋ ደግሞ የኔ ግፍ። እሺ ይኸውልህ በስነ ስርዓት ሊያስረዱኝ ይችላሉ? የሆነውን የተፈጠረውን ዛሬስ እያስፈራሩ አይደለም? እየደወለ ያስፈራራል አላልሽኝም? ምንድነው ማስፈራራው? እኔ ደውዬ አዎ እየመጣም ያስፈራራናል። ምንድነው እኔ ነኝ ያስፈራራው? እያስፈራሩ ነው ተባሉ አይደለ? ምንድነው የምታወራው አንቺ ልጅ? በምን ሞራሌ ነው ማስፈራራው? ይኸውልህ አሁን በስነ ስርዓት ልቀቀኝ። አሁን በስነ ስርዓት ቁጭ ብለን እናወራለን። በስነ ስርዓት ተቀምጠን እናወራለን። የሚሰሩትን ስራ ሊያቆሙ ይገባል። ስነ ስርዓት ያዝ። አላስፈራራም። እሷ ዝም ብላ ነው የምታወራው። ምንድነው ዝም ብለሽ የምታወራው አንቺ? ዝም ብዬ አላወራሁም። እኔ ልክ የተደወለበት ኮድ ንገሪኝ። ይሄው ራሱ እያስፈራራ ይሄ ራሱ እኮ ማስፈራራ። አርፈህ ቁጭ ብለህ ታወራለህ። በስነ ስርዓት ታወራለህ። በስነ ስርዓት ታወራለህ። አዳምጥ የምልህ ነገር እኔ አላስፈራራም። ለምን ነው የማስፈራራው? ቤትኛው ሞራል ምንድነው? ለምን እንደዚህ ነው የምታወራው አንቺ? ልኬለታለሁ። የደወልከውን ሪከርድ ሁሉ የት ጋር ነው የደወልኩት? እኔ ራሴ ይሄው አሁንም እያስፈራራኝ ነው። አሁንም ለማስፈራራት ነው የምትሞክረው? አይደለም። ይኸውልሽ አንቺ መጀመሪያ የት ቦታ ነው ያስፈራራው? ይኸውልህ ስነ ስርዓት ማትይዝ ከሆነ በድጋሚ ትወርዳታለህ። ጠልታ የወጣው ቤት ነው አይደለ? አሁንም ትገባታለህ። እኔ እኮ ይኸውልህ በህግ ታስሬ ጨርሼ የወጣው ሰው ነኝ። ምን አርግ ነው የምትሉኝ? ቆይ ምን ልሁንላችሁ? አሁን ስቲል የምትከታተሉ ምን አርግ ነው የምትሉኝ? ወንጀልን አላቆምክም እየተባልክ ነው። አላደረኩም፣ አልከታተልም። በቃ ጨረሱ። የት ቦታ ነው ያስፈራራችሁ? አላስፈራራም። ለምንድን ነው? ምንስ አቅም አለኝ ነው የማስፈራራው? የት ቦታ ነው ያስፈራራችሁ? እስቲ ተናገር። አላስፈራራህም። እውነት አለኝ የምትል ከሆነ ይሄው ለሚዲያ ቁጭ ብለህ ረጋ ብለህ ተነጋገር። አሁንም እያስፈራራህን ያለው እውነት አለኝ አልደፈርኩም፣ ወንጀል አልሰራሁም የምትል ከሆነ ስርዓት ያዢ። አስፈራርቼ አላውቅም እኮ ቁጭ ብለህ ካስረዳቸዋ ለሚዲያ። እሺ ቁጭ ብለን በስነ ስርዓት አስረዳ። እሺ ምንድነው? ቁጭ ብለን እሺ ተመልካቾቻችን ተመልሰን መጥተናል። በመጨረሻም እንግዲህ ፈቃደኛ ሆነው ጉዳዩን አስረዳለሁ ብለውኛል። ከመጀመሪያው ነው መጀመር የምፈልገው። ይህንን ድርጊት አልፈጸምኩም ነው የሚሉት? አሁን ነገርኩ እኮ በድጋሚ አልፈጸምኩም። እኔ ይህን ድርጊት ባልፈጸምኩበት ነው መቀመቅ የወረድኩት። እቺ ርጉም ሴትዮ በመስሪያ ቤቷ ጤና ጣቢያ ሆስፒታል ነው የምትሰራው። መረጃ የሌለ መረጃ አምጥታ ይሁኔን መቀመቅ አስወረደች። ያው እንደዚህ ሆኜ ቀር ከሰውነት ጎዳና ወጥቼ አይ ተወኝ። የሰራችኝ ስራ ምን ብዬ ነው? የእሷን ነገር እግዚአብሔር ብቻ ፍርዱን። እንደዚህ ሆኜ ምን አርግ ነው የምትሉኝ? አሁን በቃ እስቲ ልኖርበት የራሴን እያዳመጥኩ እንደዚህ መከራ ውስጥ ከእስር ቤት ከወጡ በኋላ ይህንን ቤተሰብ እያስፈራሩ ነው የሚል ነገር ነው። አላስፈራራም። በምን አቅሜ ነው የማስፈራራው? ተወኝ እስቲ። በምን አቅሜ? ለራሴ ሞራሌ ተነኩ። 7 ዓመት ከስራ ውጭ ሆኜ ታስሬ ተጎሳቁዬ ልጄ እንዴት ነው የምነግርህ? ወይኔ እንግዲህ ህግ ማስረጃውን አይቶ የሰሩትን ስራ አምነውበት ፍርድ የሰጠው አሁን ወደ ኋላ ተመልሰው ይህንን ስራ አልሰራውም ከማለት ይልቅ ባደረጉት ድርጊት መጸጸቱ አይሻሉትም? ባልሰራሁት ነው የምጸጸተው? አልሰራውም እኮ ነው የምልህ። እንዲህ ልጄን ለዚህ አይነት መከራ አዳርጋለሁ? እንዲህ አይነት አስጸያፊ ድርጊት ከአባት ይጠበቃል? ባልሰራሁት ስራ እኮ ነው በውሸት ማስረጃ ሴትዮ አቀነባብራ ነው እኮ የምልህ። ምንድን ነው የውሸት ማስረጃ ማለት?
ህግ እኮ እርሶ ላይ ማስረጃ አጽፋ በቃ ሆስፒታል ነው የምትሰራው። ማስረጃዋ ምኑ አቀነባብራ መጣ ተከሰስኩ እንዳደረገ ተብዬ ባላደረግኩት ስራ ነው እኮ የምልህ። ህግ እኮ ተገቢውን ቅጣት ማግኘት አለበት ብሎ አምኖበት ነው እርሶ ለእስር የተዳረጉት። ማን ይስማኝ? እኔ ባልሰራው ስራ ልጅን የሚያህል ነገር ደፈረ ተብሎ ህዝቡ በደቦ ነው የሚያወራው። በደቦ ሆ ብሎ ቡናው ላይ ጠቅላላ ወሬ አጠቃላይ የኔ ነው። አባት ልጁን ደፈረ ባልሰራው ስራ። ይሄው ሞራሌ ተነክቶ ተሰባብሬ ቁጭ ብያለሁ ቤት። ምን አደርግ ነው የምትሉኝ? እሺ እኔ ካለፈው በላይ ልጆት ላይ ካደረሱት ጉዳት በላይ ዛሬ ላይ የሚያደርጉት ዛቻና ማስፈራሪያ ነው። ግራ ያጋባል። ማ ላይ ነው የምዝተው? ነገርኩ እኮ ዛቻ በየት አቅሜ? የቤትኛው አቅሜ? የቤትኛው ሞራሌ? 7 ዓመት ሙሉ ያለ ስራ ታስሬ ባልሰራው ስራ ነው እኮ። ባልሰራው ስራ የሚሉት ህግ አምኖበት ይህንን ድርጊት ፈጽመዋል ብሎ እስር ውስጥ ያስቀመጡ ሰው ነው። አልፈጸምኩም እኮ ነው ቅድም ለመግለጽ ሞከርኩ። የተቀነባበረ እሷ ከሆስፒታል ባመጣችሁ በተለያየ መረጃ ነው እኔ የታሰርኩት። ባልሰራው ስራ ምን አድርግ ነው የምትለኝ? በቃ ውጣልኝ። ምንድን ነው የምወጣው? እስከ መጨረሻ ድረስ ታናግረኛለህ። ከቤት ውጣ። እንዳነካኝ ውጣልኝ። በቃ ሲጀመር ራሱ እንዴት መጣልኝ? ውጣ። መጋቢት 17 አይቀርም። ምክንያቱም ይህ እድል የማይደገም እድል ስለሆነ። ትንሣኤ ኤክስፖ መቼ ይጀምራል እያላችሁ እየጠበቃችሁ ለነበራችሁ ደንበኞቻችን እነሆ መጋቢት 17 ይጀምራል። በዚህ ኤክስፖም ለሚመጡ ደንበኞቻችን ግንባታቸው 80% የደረሱ ዘመናዊ አፓርትመንትና የንግድ ሱቆችን ከ55-45 የባንክ አማራጭ ጋር ከባለ 1 መኝታ እስከ ባለ 4 መኝታ ድረስ በ5% ቅድመ ክፍያ ከ30% ቅናሽ ጋር እንጠብቆታለን። በባዛሩ ላይ ከሚቀርቡ ሳይቶቻችን መካከል ቦሌ አትላስ፣ ለገሃር 22 እና ተክለ ሃይማኖት ይገኙበታል። ቀድመው ቦታ የያዙ። ለበለጠ መረጃና ለሳይት ጉብኝት በ0907 31 7874 ወይም በ0940 29 04 63 ይደውሉ። ጊፍት ሪል ስቴት